የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው መጾም ማለት። አብይ ጾምን መጾም ማለት እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያ የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታየው። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። እያበላችን ነው ቤተክርስቲያን። እናት እንዴት ነው ልጅ እየተነጫነጨ እችን ብቻ ጉረስና ከዛ በኋላ ይበቃል ትላለች አይደል? እያረሳሳች እችን ብቻ ትላለች። ቤተክርስቲያንም አሁን ተፈታ አሁን ደግሞ ተያዘ እያለች ጾም ማለት ነው እንጂ እንደዛ ነው የምትወደው። ቅዱስ ዮሐንስ አፈወርቅ ይላል አንድ ሰው አንድ ቤት ተቆልፎብህ ሳትበላ ሳትጠጣ ከርመህ በጣም በረሃብ ቆይተ ስትወጣ ትልቅ ህንጻ ይሰጣል ቢባል ይስማማል አይስማማም? ህንጻ አረኩት ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? ይስማማል። ምክንያቱም እየራበውም ቢሆን የሚያስበው ምኑን ነው? መንግስተ ሰማያትን ለመውረስ ሰው እድሜውን ሙሉ ቢጾም ያዋጣል ያዋጣል? የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታየው። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት ነው። ቅዱስ ዮሐንስ አፈወርቅም ለዛ ነው ምግቦቻችሁን ጾም በገባ ቁጥር በምትለውጡበት ልክ ምን አለ እናንተም ብትለወጡ ይላል። እውነቱን ነው። ጾም በገባ ቁጥር የኛ ጭንቀትና ራስ ምታት ስለምንለውጣቸውና መብላትና አለመብላት ስለምንችላቸው የምግብ አይነቶችን መጨነቅና መጠበብ ግን የነበረብን መጀመሪያ ስለ እግዚአብሔር ብለን ምን ያረግናቸው ነገሮች ላይ መተው የሚገባን ነገሮች ላይ። ሰው ብቻዬን እኔ ምን ተአምር አመጣለሁ ብቻዬን ብጾምና ብጸልይ ምን ለውጥ አመጣለሁ አይባል። እግዚአብሔር ኃጢአተኞችን አይቶ እንደሚቀጣ ሁሉ ስለ አንድ ጻድቅ ብሎ ደግሞ በሀገር ላይና በወገን በቤተ ክርስቲያንና በሕዝበ ክርስቲያን ላይ የመጣን መዓትና መቅሰፍቱም ጭምር ምን ማድረግ ይችላል? ማራቅ ይችላል። ለእግዚአብሔር ብላችሁ ያቆማችሁት ዘፈን፣ ለእግዚአብሔር ብላችሁ የማታደርጉት ኃጢአት በሙሉ ምን እያረጋችሁበት ነው ማለት ነው? እየጾማችሁበት ነው ማለት ነው። ሰው የሚያስብበት ልክም ጣሪያም መጠንም አለ። ሲወርድ ግን እንደ እንስሳ ሊያስብ ይችላል። ከእንስሳ ጋር ሊያወራም ይችላል። ንስሐም ስንገባ ጾምም ሲመጣ ጸሎትም ለመጸለይ ስንሞክር ራሳችንን መጠበቅና መከላከልም ነቅተንም መጠበቅ ያለብን ከሚታወቀው ከትልቁ ጠላት ብቻ ሳይሆን ከምንም ጭምር ነው፣ ከትንሿም ጭምር ነው። ዛሬም እግዚአብሔር የነገራችሁን ምስጢር እንደ ምስጢርነቱ ለማያከብረው ሰው ለምን እንደምትነግሩት? ሰይጣን በነገራችን ላይ እንድንሆንና እንድናደርገው የሚያዘን ነገር በሙሉ ለኛ የሚጠቅመን ቢሆን ኖሮ መጀመሪያውኑ አይነግረን። ሰውን የሚጥለው ሰውን ዝቅ እንዲል የሚያደርገው ትልቅ የሆነ ኃጢአት ብቻ አይደለም፣ የናቃት ምኗም ጭምር ነው፣ ትንሿም ኃጢአት ነው። እግዚአብሔር አያችሁና ያክል ቸር እንደሆነ ሁሉን ወስዶ አይደለም አንድ ነገር የሰጠን። ለኛ ሁሉን ሰጥቶ ለሱ ስንት ነገር ነው የወሰደው? አንድ ነገር ነው የወሰደው። በቃ ሁላችንም እንደ ራሳችን ሚዛን ነው የምንመዘነው። እየሰማችሁ ነው? እንደ ራሳችን ነው የምንመዘነው። ሰው ስራው እንግዳ ያስብለዋል። ሰው ንግግሩ እንግዳ ያስብለዋል። ሰው አዋዋሉ እንግዳ ያስብለዋል። የሔዋን ትልቁ ስህተቷ መጀመሪያ ስህተቷ ጆሮዋን መክፈትና መናገር ለማይጠበቅባት ሰው መክፈቷ። ስለዚህ ክርስቲያኖች አንደኛ እባቦቻችንን በሕይወታችን እንፈልግ። እኛ የናቅናቸው እኛ ትንሽ ነው ያልናቸው ይሄ ምንም ችግር የለም ዋናው ያንን ነገር አለማድረጌ ነው ያልናቸው ትናንሽ ኃጢአቶች እንደ ትላልቅ ኃጢአቶች ዋጋ ያስከፍላል። እያበላችን ነው ቤተክርስቲያን። እናት እንዴት ነው ልጅ እየተነጫነጨ እችን ብቻ ጉረስና ከዛ በኋላ ይበቃል ትላለች አይደል? እያረሳሳች እችን ብቻ ትላለች። ቤተክርስቲያንም አሁን ተፈታ አሁን ደግሞ ተያዘ እያለች ጾም ማለት ነው እንጂ እንደዛ ነው የምትወደው። ቅዱስ ዮሐንስ አፈወርቅ ይላል አንድ ሰው አንድ ቤት ተቆልፎብህ ሳትበላ ሳትጠጣ ከርመህ በጣም በረሃብ ቆይተ ስትወጣ ትልቅ ህንጻ ይሰጣል ቢባል ይስማማል አይስማማም? ህንጻ አረኩት ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? ይስማማል። ምክንያቱም እየራበውም ቢሆን የሚያስበው ምኑን ነው?
መንግሥተ ሰማያትን ለመውረስ ሰው ዕድሜውን ሙሉ ቢጾም ያዋጣል? ያዋጣል? ለዘላለም ሕይወት ማለት ግን ቤተ ክርስቲያን አቅማችንን ስለምታይ ምን ያህል ለጾም እንደምታደላ የምታውቁት። አንድ ሰው በጽኑ ደዌ የተያዘ ሰው መድኃኒት የሚወስድ ሰው እንዲጾም አይገደድም፣ ታውቃላችሁ። ግን የሚሞት ከሆነ እስኪሞት ድረስ ይጹም ይባል። እስኪሞት ይብላ አይደለም ይባል፣ ይጹም። መንፈሳዊት ቤተ ክርስቲያን ነች እና ሐዘን ለአብዳን ይላታል ቅዱስ ያሬድ። ጾም የሰነፎች ሐዘን ነች፣ ወትፍሲት ለጠቢባን የጠቢባን ደስታ ነች። ሰነፎች ጾም ያስጠላቸው ገና ጾም በገባ በአንድ ቀኑ ሊፈታ ስንት ቀን ቀረው የሚል ሰው አለ። ሐዘን ለአብዳን ማለት ነው። ለጠቢባን ደስ ተደስቶ ለመጾም እግዚአብሔር በቸርነቱ ይርዳል። እንዴት ብንጾመው ነው እግዚአብሔር ደስ የሚለው? ይህን ልናገርና በቃል እግዚአብሔር ብዙ እንዲህ ያርጋችሁ ጾሙ ብሎ ተናግሯል። በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ክርስቶስ አልመለሰውም፣ ዘሎታል። ዘለለውና ስትጾሙ ብሎ ነው የጀመረው። ምን ስትሉ? መቼስ መጾምማ እሱ የታወቀ ነው አለ። መጾም ያስፈልጋል አያስፈልግም እሱ የክርስቲያን ጥያቄ አይደለም። ስትጾሙ አለ። አፈጻጸሙ ላይ ነው እንጂ ውይይት ያደረገው ራሱ አስፈላጊነቱ ላይ ጥያቄ ነው። ስትጾሙ እንደ ግብዞች አታውልጉ፣ ለታይታ አታድርጉት፣ ለተሪዮ አታድርጉት አለ። በሌላ ስፍራ ደግሞ ስለ ጽድቅ የሚጾሙ ብፁዓን ናቸው። ስለምን? ስለ ጽድቅ። ሰው በብዙ ምክንያት ሊጾም ይችላል። ለውዳሴ ከንቱ ሊጾም ይችላል እንደ ግብዞች። አጠገቡ ያሉት ሁሉ እየጾሙ እሱ ሲበላ ሆዳም እንዳይባል አፍሮ የሚጾም ሰው ሊኖር ይችላል። ለቁጠባ ሊጾም ይችላል ሰው። በምሳው የከበረ ይሏል የኛ መጽሐፍ። ጾም ሲመጣ በቃ የቁርስ የለ ወጪ የምሳ የለ ብሎ ሊያጠራቅም ይጾማል። የጽድቅ አለ። አይሁድ ጳውሎስን ካልገደልን አንበላም ብለው ጾመዋል። የጽድቅ ነው። ስለ ጽድቅ ማለት ምንድን ነው? ከኃጢአት ለመከልከል ብለው የሚጾሙ ሰዎች ብፁዓን ናቸው። ሕገ እግዚአብሔር ለመጠበቅ ብለው የሚጾሙ በተለይ በዓለማችንም በሀገራችንም እንደ ግለሰብም በዚህ ሰዓት ጾም ያስፈልገናል አያስፈልግም? ያስፈልገናል። ጾም ብቻ የሚፈታቸው ችግሮች አሉ፣ ያለ ጾም ማይፈቱ። እዚህ የማቴዎስ 17 ላይ ጌታችን በታቦር ተራራ ያደረገውን ክብሩን የገለጠበትን ታሪክ ታውቃላችሁ። እሱ ታሪክ ላይ ከታች የተጻፈ ብዙ ጊዜ ትኩረት የማይሰጠው የወንጌል ክፍል አለ። ጌታችን ወደ ታቦር ተራራ ስንት ደቀ መዛሙርት ነው ይዞ ሄደው? 3። ስንት ይቀራሉ መሬት ላይ? ሂሳብ ላይ ችግር አለ። ስንት ሰው ይቀራል? 9ኙ በጣም ጭንቅ ላይ ነበሩ። በነገራችን ጋኔል ያለበት ልጅ ያለው ሰው ልጁን አምጥቶ ማነው ደቀ መዛሙርቱ ፈውሱልኝ አላቸው። ስንት ሆነው እምቢ አላቸው። ለ9 ጋኔሉ እምቢ አለ። ሌላ ቀን እኮ አጋንንት በስም ተገዙልን እያሉ ደስ እያላቸው መጥተዋል፣ ለክርስቶስ ነግረውታል። ያን ቀን ግን ጋኔሉ እምቢ አለ። ስንት ሆነው? ግን ይሄ ጋኔል ደግሞ ክፋቱ መሰላችሁ ደንቆሮና ዲዳ ነበር። እየሰማችሁ ነው? አይሰማም፣ አይናገርም። ምን ማለት መሰላችሁ? የት ነው ያዝከው ስትለው አይሰማም። ውጣ መቼ ነው የምትወጣው ስትለው አይመልስም። ለ9 ተሰቃዩ። በኋላ ጌታችን ከዚያ ተራራ ወረደ። ሲወርድ ሰውየው ሄደና ጌታ ሆይ ልጄን ጋኔን ይዞታል፣ በጨረቃ ይጥለዋል። በምን ይጥለዋል? ማታ ማታ ይነሳበት። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻል። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? አይገርም? ክርስቶስም ቢቻልህስ ይባላል። ተማሪዎቹ ካቃታቸው ያው መምህሩም እንደነሱ ነው ብለው እግዚአብሔርን ያስናቅነው እኛ ነን እኮ። እኛ ስላቃተን ያቅተዋል የሚሉ ሰዎች አሉ። ቢቻልህስ ልጄን ፈውስልኝ። ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል። ጌታ ሆይ አምናለሁ አለማመኔን እርዳው። አምናለሁ አለማመኔን እርዳው ማለት ምንድን ነው? አምናለሁ በጽንሰ ሐሳብ ደረጃ፣ ግን እምነቴ ብቁ ስላልሆነ አለማመኔን እርዳው። ከዛ ጌታ ወደ ሕዝቡ ዞረና እማታምንና ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ አለ። ልጁን አምጡት አለ። ውጣ አለው። ጋኔኑ ወዲያውኑ ወጣ። ስሙ የተመሰገነ ነው። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት ሊወጣ አይችልም። አንዳንድ ጋኔን አለ ያለ ጾም ያለ ጸሎት የማይወጣ። እስቲ እያንዳንዳችን ይህንን ልጅ ከልጅነቱ ጀምሮ ይጥለው ነበር
የተባለ አይነት ከልጅነታችን ጀምሮ ሊለቀን ያልቻለ ጋኔን የለም። የግድ ርኩስ መንፈስ መሆን የለበትም። ሱስ ሊሆን ይችላል፣ አመል ሊሆን ይችላል፣ ክፉ ጠባይ ሊሆን ይችላል። ሊለቀን ያልቻለ ይህ ልጅ በጨረቃ ይነሳበን ነበር ይላል። በምን ማታ ማታ ሲመሽ የሚጀምረን አመል ምንድን ነው? እኛ ጨረቃ ሲመጣ የሚነሳብን የለም የሆነ ነገር። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። አንዴ ቁጡ የሚያደርገን፣ አንዴ ትሁት የሚያደርገን፣ አንዴ ንጹህ የሚያደርገን፣ አንዴ ርኩስ የሚያደርገን። እያንዳንዳችን ልንላቀቀው ያልቻልነው የሆነ ጋኔን አለ። አገራችን ውስጥ ብትሆን ምንድን ነው የሚነሳባት በጨረቃ? ሌሊቱን ምን ተፈጽሞ ነው የሚያድረው? አንዴ ወደ እሳት፣ አንድ ሰሞን አገሩ ድብልቅልቅ ይላል፣ አንድ ሰሞን ደግሞ ተፋቅረን እፍ እንላለን የሚባለው ልክ እንደ ባልና ሚስት ሶስት ጉልቻ እፍ ስትሏል የሚነደው የፍቅርን እሳት እፍ ምንልበት ጊዜ ነው። ኢትዮጵያ ለዓለም ዋንጫ አለፈ፣ ለአፍሪካ ዋንጫ አለፈች ብለን አሁን በቀደም ሲበጠበጥ አልነበር አገሩ? በማግስቱ ደግሞ ሲሰዳደብ ነው። አንዴ ወደ እሳት አንዴ ወደ ውሃ ማለት ከዚህ የተለየ ብናል። አንዴ ፍቅር ያደረገናል፣ አንዴ ጸበኛ ያደረገናል። በጨረቃ የሚጥለን ሊላቀቀን ያልቻለ ኢትዮጵያውያን ምንድን ነው በሽታችን? እንዲህ አይነቱ ችግር ያለ ጾምና ያለ ጸሎት ሊወጣ አይችልም። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው መጾም ማለት። አብይ ጾምን መጾም ማለት እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሁኖ ወደዚህ ዓለም የመጣበትን ምስጢር ነው። ክርስቶስ ወደዚህ ዓለም መጣ ሲባል የምታዩት ነገር አለ። ምንድን ነው የምታዩት? አንደኛ ኃጢአታችን ምን ያህል ከባድ እንደነበር ተመልከቱ። እግዚአብሔርን ከሰማይ ያስወረደ ኃጢአት ነበር የሰራን። አንድ መልአክ የማይመልሰው ኃጢአት ነበር የሰራን። ምን አንድ መልአክ፣ መላእክት ሁሉ ተደምረው ሊመልሱት የማይቻል ኃጢአት ነው የሰራን። እግዚአብሔርን የሚያስወርድ ኃጢአት ሰርተን ነበር። ሁለተኛ እንደዚህ ያለነውን ደግሞ ምን ያህል እንደሚወደን ለማሳየት ነበር። የእግዚአብሔር የምሕረቱ የቸርነቱ ብዛት መጠን እንደ በደላችን መጠን አይደለም የሆነብን። ስንጠላው ወደደን፣ በልጁ ሞትም ታረቀን። ኢየሱስ ክርስቶስ ወደዚህ ዓለም በመምጣቱ የነገረን ይህንን ነበረ። ከካህሊነቱ ይልቅ ፍቅሩ ነበር የቀደመበት። ይህ ጾም ጉዞ ከየት ነው የሚጀመረው? ነው የአብይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን የምጀምረው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው መጾም ማለት። አምላክ ሥጋ መሆኑን መከተል ነው ጾም። እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ በታላቁ መብራታችን በቅዱስ ያሬድ ምክንያት ነው። እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ እንዲጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ስም። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖት እስካለ ድረስ ነውር የለውም። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሄደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙ። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሄደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛል። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ፣ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራቸው እስቲ። እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ ነው። እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሁኖ ወደዚህ ዓለም የመጣበትን ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ነው ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ። ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን እንገራችሁ። ለሰው ልጅ ደግሞ ትትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰማ። ለሰው ልጅ ትትና አይገባውም። ለሰው ልጅ የሚገባው አቅሙን ማወቅ ነው
ምክንያቱም አፈር ትሕትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? አንተ የተፈጠርከው ከምንድን ነው? ከአፈር ነው። አንተ ትሑት ልትባል አይገባም። አንተ አቅምህን ነው ማወቅ ያለብህ። ትሑት ሊባል የሚገባው ማን ነው? ክርስቶስ። ካለ ማንነቱ ወደማይመጥነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትሕትና ደግሞ ሰው ምን ትሕትና አለው ይላል? አፈር ትሕትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ ወደ ክርስቶስ እየቀረበች ስትሄድ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ? የእንቁላል ቅርፍት። ከዚያ ቅርፍት መውጣት ነው የሚጀምረው። ነፍሱ ትበራለች። አሁን እኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለ ነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንዲሁ መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። በእውነት እዚህ ቅርፍታችን መቼ እንደሚያወጣል እዚያው ምንደፋደፍ። ሰው ነፍሱ ወደ ክርስቶስ እየተጠጋች ሲሄድ ከራሱ ማዕቀፍ ከራሱ አጥር ያወጣና ክርስቶስን እያየ መደነቅ ነው። የራሱን ነገር እየረሳ ነው። የኋላውን እየረሳ ወደፊት ምን እላለሁ ያለ ቅዱስ ጳውሎስ፣ እረሳለዋል። የኋላውን እረሳዋለሁ፣ ወደፊት ነው የሚሄደው። ራሱን የሰራውን የራሱን ታሪክ እየዘነጋ አይኑ ክርስቶስ ላይ ነው የምታረው። ዘወረደ የሚባለው እግዚአብሔር ሰማይን ዝቅ ዝቅ አድርጎት መጣ ነው። በጣም ነው የሚገርመኝ። ዝም ብላችሁ አስቡ። ሰማይን ዝቅ ዝቅ አድርጎ አንተ አሁን ምን ዝቅ ታደርጋለህ? ሰማይ የለ ምድር የለ፣ ምንን ነው ዝቅ የምታደርገው? እኔም ማለት እኮ ነው አንተ ስልብ ነገራችሁ ላይ ሁላችንም ምን ነው እኔ ዝቅ ማለው? ምናችን እናደርጋለን? እኛ ዝቅ ያላለ ምንኖረን ምናችን ነው ዝቅ የሚለው? ሰማይን ዝቅ ዝቅ አደረገው እኮ ያለው ምንድን ነው? ቅዱስ ዳዊት የሚለው አረ ልብ በሉ እያለ እኮ ነው። ምኑን ነው ዝቅ ዝቅ ያደረገው? ትልቅ ነገሩን እኮ ዝቅ አድርጎት መጣ ነው። ሰማይ እንጂ ስለ ሰማይን ይዞ ተዚህ ወርዶ አይደለም። ሰማይ ወደዚህ ዝቅ ቢል አትደነቁ? አሁን ይህ ሰማይ ዝቅ እያለ ቢወርድ አይደጋቸው? ክርስቶስ ከዚህ በላይ የሆነ ነገር ነው ዝቅ አድርጎ ይመጣ። ልዕልናውን ዝቅ አድርጎ ምልአቱን ወስኖት ርቀቱን አግዝፎት ዝቅ አድርጎ ሰማያት ያላቸው እነዚህ ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ እበዩ፣ ልዕልናው ብለው 7 ያደርጓቸዋል ሊቃውንቱ። እነዚህን ነው ዝቅ ያደርጋቸው። ንጉሥ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን ነው። እንደ አንድ ንጉሥ እንዴት ያሉ ንጉሥ ናቸው! ቆሎ እኮ በሉ ተብሎ ይደነቃል። እኔ ቤት እኮ ቅራሪ ቀመሱልኝ ተብሎ ነገ የሚፈርሰው ሰውዬ በ3ኛው ቀን ብንሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው ንጉሱ ነው የሚደነቅ። ክርስቶስ ዝቅ ብሎ በእኛ መንደር ሲመጣ አይገርማችሁ? የእኛን ልብስ ለብሶ እንደኛ እያለቀሰ እንደ ሕፃናት ወከመ ሕፃናት በከየ እንደ ሕፃናት እያለቀሰ ሰው ታቅፎት እንዲያው ጾም እኮ ነው። ይሄ ነገር ነው ዘወረደ ጾሙ እዚህ ነው የሚጀመረው። በዚህ ስትመሰጥ ጾሙ ደስ ይልሃል ማለት። ይሄንን ነው ሊቃውንቱ ያደነቁት።